የቅዱስ ጊዮርጊስም ነገር ከዚህ ታሪክ ጋር የሚያስደንቅ ነገር ስላለው ነው። አንደኛ አባቱ የቅዱስ ጊዮርጊስ አባት የሮም ዕጣ ከምትሆን ከቀጰዶቅያ ሀገር የመጣ የቀጰዶቅያ አገረ ገዢ የነበረ ሰው ልጅ ስሙ ዞሮንቶስ የሚባል እንደሆነ ገድሉ ይናገራል። ይህ ሰው ወደ ፍልስጤም ሄደ። ከፍልስጤም ኢያሪኮ መጣ። ከኢያሪኮ በመርከብ ተሳፍሮ ወደ ኢዮጴ መጣ። ኢዮጴ ሁላችንም ያው የምናስታውሳት የቅዱስ ጴጥሮስ አገሩ የነበረች በሀገረ ስብከቱ ያቀናት እንደውም አማቱ በንዳድ በሽታ ታማ የተፈወሰችባት የተባረከች ሀገር ናት። በዚህ ሀገር ይኖር ነበር። ንግስና ተሾመ። እንግዲህ ዞሮንቶስ የሚለው ቃል በሮም ቋንቋ ነው። በቅብጥ ቋንቋ ደግሞ አንስጣጢዮስ ይባላል የአባቱ ስም። ከታላላቅ መኳንንቶች መካከል አንዱ ሆነ፣ ነገሰ። ሸም በምትባል ቦታ ላይ ባለስልጣን ሆኖ ተሾመ። እዛ ሲኖር እንግዲህ የቅዱስ ጊዮርጊስን እናት አቅሌሲያን እዛው አገባ። ያው በቅብጥ ቋንቋ ቴዎብስቲያ ትባላለች። ትርጉሙ ግን ቤተክርስቲያን ማለት ነው። እሷን አገባ። እግዚአብሔርን የሚፈራ ደግ ሰው ነው። በህይወቱ የሰመረለት ነው። በኑሮ የተቃናለት ነው። እግዚአብሔርን ያመነ ያው አይገፋም። እግዚአብሔርን የተከተለ መንገዱ ሁሉ የቀና ነው። እንግልቱ ያመነ ያው አይገፋም። እግዚአብሔርን የተከተለ መንገዱ ሁሉ የቀና ነው። እንደ ዓለም ስናየው ፈተናው እንግልቱ አለ። እንደ መጽሐፍ ቅዱስ ደግሞ ስናየው ድሆች ስንሆን ባለጠጎች ነን፣ ህመምተኞች ስንሆን ጤነኞች ነን ባለው አንጻር ስታየው ክርስትና እየተገፋህ የምትበረታበት፣ እየተጣልክ የምትነሳበት፣ እየተሰበርክ የምትጠገንበት፣ ሁሉን ወደሚያደርግ ወደ ልዑል እግዚአብሔር ፈቃድ የምትጠጋበት፣ ከፍ ብሎ ደግሞ ሲያደል ስጋውን በልተ ደሙን ጠጥተ መለኮታዊ ባህሪ ተሳታፊ ወደ መሆን የሚታደግበት ነው። የክርስትና ትርጉሙ ያው ዲቪናይዜሽን ነው አይደለም? ወደ መለኮታዊ ባህሪ ማደግ ነው። እንስሳትና እጽዋት ይወለዳሉ፣ ያድጋሉ፣ ይሞታሉ። ክርስቲያን ግን ይወለዳል፣ ያድጋል፣ ግን አይሞትም። ክርስቲያን ሞተ የሚባለው በመንግስተ ሰማያት መግባት ሳይችል ቀርቶ ወደ ገሃነመ እሳት ሂድ ተብሎ ሲፈረድበት ያኔ ነው። ግን እስከዛ ጊዜ ሁሉ ድረስ ያው ዲቪናይዜሽን ነው። ወደ መለኮታዊ ባህሪ ማደግ፣ በቅድስና ማደግ ነው። በሌላ ደረጃ ነው። የቅድስና ልምምድም ነው። አሁን ደግሞ ሞት ወደ መንግስተ ሰማያት መሰላል ናት ብለን ነው የምናስበው። በምድር መልካም ነገር እንድንሰራ የሚጠበቀው ለተዘጋጀ። አዎ ቤተክርስቲያን ሁሉ የተዘጋጁ ብላ ስለምትል ነው። ያልተዘጋጁ ግን ይሄ ዕድል አይገባቸውም። በምድር ላይ ያለ ነው መስራት ያለብን እና እንግዲህ በዚህ በተባረከ ትዳር ውስጥ ሲኖር 3 ልጆችን ወልዷል። አንድ ወንድ ልጅና 2 ሴቶች ልጆችን ወልዷል ዞሮንቶስ። ወንዱ አንድ ነው፣ ደግሞም ወንድ ነው። ወንድ ነው። ወንድነቱ ደግሞ በምን ይደንቃል መሰለ? እግዚአብሔር በሌለበት ባለጸጋ ሆኖ ከመኖር ለዘላለም ድሃ ሆኖ መኖር ይበልጣል የሚል፣ እግዚአብሔር ከሌለበት ኑሮ በአፍንጫ ይውጣ የሚል ቆራጥ፣ ሁሉ ነገሩ ለእግዚአብሔር የተሰጠ ከምድር አንዳች አልተረፈው ነው። በነገራችን ላይ የባለስልጣን ልጅ ነው። ባለስልጣን መሆን ይችላል፣ እንዲሆኑ መኖር ይችላል። ግን ሁሉን እርግፍ አድርጎ ትቶ የሄደ ወንድ ነው። በቃ ስልጣንንም ለመውሰድ ሲሄድ ነው ሰማዕትነት የጠበቀው። ትክክል ነው። እና ቅዱስ ጊዮርጊስ 2 እህቶች ነበሩት። የአንደኛዋ ስም ማርታ ይባላል፣ የሁለተኛዋ ስም እስያ ትባላለች። በዚህ ጊዜ አባቱ ይሞትበታል። የ10 ዓመት ልጅ እያለ አባቱ ይሞትበታል። አባቱ የሞተበት ምክንያት ንጉሥ ዱዲያኖስ ከሮም ተነስቶ አካባቢውን በማጥፋቱ አካባቢውን በመጨፍጨፉ ምክንያት ከዚሁ ጋር ተያይዞ አባቱ ዞሮንቶስ ይሞታል። በምትኩ ሌላ ሰው ይነግሳል። ያ የነገሰ ሰው ሴት ልጅ ብቻ ስለነበረችው ለንግስና የሚሾመው ያው 2 አይነት መንገድ አለ። ይህን ባዮሎጂካል ፖለቲክስ ልንለው እንችላለን። አልጋ የሚወረሰው ከቤተሰብ ነው። ስለዚህ አንተ ወንድ ልጅ ከሌለህና ስልጣንህን የምታወርሰው ከሌለ ያለህ ሴት ልጅ ከሆነ ከነገስታት መካከል የተወለደ ግን ለአልጋ ያልበቃ ሰው ፈልገው ማጋባት። ስለዚህ ንግስናው በሱም ዘር እንዳይቀር በዛኛውም ዘር እንዳይቀርበት የማድረግ የቆየ ልማድ አላቸው። ስለዚህ የቅዱስ ጊዮርጊስን እናት ሄዶ ለመናት፣ ልጅሽን ስጭኝ፣ እኔ ጋራ ይደግ፣ የንጉስ ልጅ ነው፣ እኔም ልጅ አድርጌ ያሳድገዋለሁ አለና እሱ ጋር አመጣው። እሱም ጋር ደግሞ ያው 10 ዓመት ይላል 8 ዓመት ሲሞላው ያው ለመጽሐፍ ወደ በዛው አስጠግቶ መናገር ልማዳቸው ስለሆነ ነው። ያን ጊዜ ያባለጸጋ ይሞታል፣ ንጉሱ ማለት ነው ይሞታል። እሱ ሲሞት የንጉሱን ሴት ልጅ እንዲያጋቡትና ሀብቱን ንብረቱን አውርሰው በሱ ቦታ መንግስት እንዲሆን አድርጎ ያልፋል። ቅዱስ ጊዮርጊስ ግን የማግባት ፍላጎት የለውም።
እግዚአብሔርን እያወቅክ ማደግ ጥቅሙ ይሄ ነው። ባዕድ አትሆንም። ለቅድስና ባዕድ አትሆንም። የበለጠውን ነገር ለመሸለም ባዕድ አትሆንም። ቅዱስ ጊዮርጊስ ግን ከልጅነቱ ጀምሮ ፈሪሃ እግዚአብሔርን እየተማረ ያደገ በመሆኑ ምክንያት ወደ ንግስና ሲመጣ ትዳር መስርቶ አልጋ ዘርግቶ የመኖር ፍላጎት አልነበረው። መጀመሪያ የጠየቀው የአባቱን የአሳዳጊውን ዙፋን ነው። ልክ ያንን ዙፋን ለመጠየቅ ሲሄድ እግዚአብሔር ተክዶ ጣዖት ነግሶበት ዳጎን ከብሮ የእግዚአብሔር ስም እየተካደ እየተጠላ ስሙ እንዳይነሳ ሆኖ ኖረ። ተናደደ በዚህ። ስለዚህ የመጀመሪያ ነገሩ ምንድነው? እዛ ሀገር ላይ አምላክ ሆኖ የኖረው ደራጎን ነው። ደራጎን ማን ነው የሚለውን ገድሉ ምን ብሎ ያብራራዋል መሰለ? እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስና አንገቱም የሰጎን አይነት የሚመስል ረጅም ነው ይላል። በጣም የሚያስፈራ። አሁን ከተራ ዘንዶነት ከተራ እባብነት አልፈን እንድናይ ስለሚያስፈልግ፣ ምክንያቱም እባብ ማንም ሰው ይገላል። ይህንን ያየ ሰው እንደነዚህ አይነት ታሪኮችን ሲያይ የማሳነስ ልማድ አላቸው። በነገራችን ላይ በቅዱሳን ታሪክ የሚመሰገን እግዚአብሔር ነው። እግዚአብሔርን ትተን ቅዱሳንን አግዝፈን አይደለም። የገዘፈውን ነገር የጣለላቸው ልዑል እግዚአብሔር ግን እንደሚበልጥ ማወቅ ያስፈልጋል። እና እንዲህ ተራም አይደለም። ይህንን ዘንዶ እንደውም ምንድነው በትንፋሹ የሚበላውን እንደሚጥል ነው። እኛም ሀገር እኮ አለ አሁን ጅብ ጥላውን ካጠላብህ መንቀሳቀስ አትችልም ይባላል። እንዲህ ስትባል ልክ ትሆንና ደራጎን በትንፋሹ የሚበላውን ያዳክማል ይጥላል ሲባል ሐሰት ነው ልንል የምንችልበት ነገር የለም። ደግሞ ተአምራት ጥቅማቸው ምንድነው? ሁለት ነው። አንደኛው አንክሮ ነው። እግዚአብሔር እንዲህ ድንቅ ማድረግ ይችላል ወይ ብለን እንድንገረም ነው። አቤት የእግዚአብሔር ድንቁ እንድንል ነው። አቤት የእግዚአብሔር ጥበቃው እንድንል ነው። ሁለተኛው ደግሞ ተዘክሮ ነው። ማስታወስ እግዚአብሔር በየምክንያቱ ያደረገውን ነገር ድንቅ። አሁን ውሃን ግራና ቀኝ ከፍሎ በመሃል ደረቅ መሬት ስታይ በጣም ትደነቃለህ። ያውም ውሃ በበትር ሲከፈል እና እግዚአብሔርን እንዲህ በየምክንያቱ ለማመስገን የሚያስደንቅ ምክንያት በዙሪያችን ያዘጋጃል። እና ይህንን አየ። ህዝቡም ተቸግሯል። በየዓመቱ ሴት ልጆቻቸውን እየገበሩ ነው የሚኖሩት። እና ይህንን ሲያይ መጀመሪያ ወደ ቤቱ መጣ። እህቶቹን ተሰናበተ። ገንዘቡን ለድሆችና ለጦም አዳሪዎች አውጥቶ የድርሻውን ሰጠ። ባዶ እጁን ቀረ። አየኸው? ሐዋርያት ሁሉን ትተን ተከተልን የምናገኘው ምንድነው ብለው ክርስቶስን ጠይቀውታል። እግዚአብሔርን ስትከተል ሁሉን ትተህ ነው። እግዚአብሔርን ስትከተል በደጅ የሚያደባውን ሰብረህ ነው። ወንድሞች ወይ ገንዘብን አትውደዱ፣ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ስለዚህ የሚረባውን መረጠ፣ እግዚአብሔርን አስቀደመ፣ ቤቱን ትቶ ለተጋድሎ ወጣ። ሲወጣ እንግዲህ ያገኛት በቤሩት ውስጥ አገልግሎቱን የሚጀምረው በዛው ስለሆነ ያው ቤሩታዊትን ነው። እሷን ብሩክታዊት የምንላት ቤሩታዊት ነው። ቤሩታዊት ነው። እሷን አገኛት። ዛፍ ላይ ታስራለች። ለዘንዶ ግብር ተጥላ ነው፣ ለደራጎን ግብር ተጥላ ሞቷን ነው የምትጠብቀው። እግዚአብሔር ደግነቱ ሞትህን ስትጠብቅ ህይወትህን ያቀርብልሃል። ያንተን መገፋት ሲጠብቁ እግዚአብሔር ቀና የሚያደርግህ ምክንያት ያዘጋጅልሃል። ሰው ሲገፋ እግዚአብሔር ይደግፋል። ሰው ሲረሳ እግዚአብሔር ያስታውሳል። እግዚአብሔር ደግነቱ ይገርማል። ያችም ሴት ሞቷን ነበር የምትጠብቀው። እንደውም ያገሩ ሰዎች ሁሉ እኛ ልጆቻችንን ገብረን ጨርሰናል፣ አገር ለቀን እንሄዳለን ብለውታል። ይሄ እንደውም የሚያሳየው ምንድነው? ደራጎን በየዓመቱ አይደለም የሚገበርለት፣ በዕለትም በሳምንትም በወርም። ምክንያቱም ያገሩ ሰው ሁሉ ሴት ልጆቻችንን ጨረሱ ከተባለ በዓመት አንዴ ግብር የሚጣልለት አልነበረም። መጣ በተባለ ሁሉ ስለተደረሰልን ባሉ ቁጥር ሁሉ ልጆቻቸውን የመስጠት ልማድ እንደነበራቸው መረዳት እንችላለን። ከዛ ንጉሱ ግድ የለም እኔ ሴት ልጄን እሰጣቸዋለሁ እናንተ ህዝቡን አስቀምጡ ብሎ ነው በዚህ ስምምነት መሰረት የንጉሱ ልጅ ሴት ልጅ በዛፍ ላይ የታሰረችው። ከዛ እሷን አገኛት። ለምን እንደታሰረች ነገራት። የሚያውቀውን ታሪክ ነገረችው። አንተም ከዚህ ዞር በል አንተንም ይበልሃል ብላ ነገረችው። አሁን በዛች ሴት ልጅ ውስጥ ያለው ምንድነው? የደራጎን ክፋት የደራጎን አውሬነት ነው እንጂ የደራጎንን ኃይል አሸንፎ የሚታደግ እግዚአብሔር እንዳለ አታውቅም። ስለዚህ ለማያውቁት ዕውቀትን መስጠት ያስፈልጋል። ለተራበ ሰው እባብ እንደማንሰጠው ሁሉ። ስለዚህ የኢየሱስ ክርስቶስን አምላክነት
የእግዚአብሔርን ደግነት፣ ሁሉን ቻይነት፣ መሐሪነቱን፣ የተከፈለልንን ዋጋ ሁሉ አስተማራት። እንግዲህ ይሄ እንደው ቅዱስ ጊዮርጊስ እንዴት ቢነግራት እሷስ እንዴት ብትሰማው ነው ብለን እንድናስብ ያደርገናል። ለካ እግዚአብሔር ሊመልስ ሲፈልግ እንደ አለት የጠረጠረ ልባችንን የሚያቀልጥባት ቅጽበት 1-2 ደቂቃ ልትሆን ትችላለች። አየኸው? እንዲህ እየተነጋገሩ ደራግሩን ምላሱን እያርገበገበ ከሩቅ እየዘለለ መጣ። የአገልግሎቱን መጀመሪያ ያደረገው በስመ ሥላሴ አማተበበትና ዘንዶውን ጣለው። እንግዲህ እቺን የጌታ ጣት ናት ልንላት እንችላለን። አርአያ መስቀል ነው። እግዚአብሔር ከፈቀደ እባቡን እንድንረግጥ ጊንጡን እንድንጨብጥ ስልጣኑን ሰጥቶን የለ እምነትን የተቸገርነው እና ያንን ጣለ። የድራጎኑ ኃይሉ ደከመ። እሷን ከታሰረችበት ፈታ። እሷ በታሰረችበት ገመድ ድራጎኑን እየጎተቱ ወደ ከተማው አደባባይ ይዘውት መጡ። እንዲህ እንኳን ተሸንፎ የሚያሸንፈው ተሸንፎ ጠላታቸው ተዋርዶ እያዩት እንኳን ብዙዎቹ በራቸውን ሲዘጉ እንደነበረ ነው ታሪኩን የምናየው። ከዛ ወደ ከተማው አደባባይ ይዞት ወጣ። እንግዲህ አይተው ሊሆን ይችላል። ድራጎንን በጦር ወቅቶ የገደለበት በዛም ቀን ካህን አምጥቶ ብዙ ሺህ ኦርቶዶክሳውያንን ያጠመቀበትን የሚጣፍጥ ታሪኩን እናገኛለን ነው። ስለዚህ እንደ ቅዱስ ጊዮርጊስ አገልጋዮች እንሁን የምንል እግዚአብሔርን ፈልገን እንውጣ የምንል ለማገልገል ፍቅሩ አለን ብለን የምናስብ ከሆነ መጀመሪያ እያንዳንዳችን በልባችን በቤታችን በፊታችን ያለውን ድራጎናችንን እንጣል ነው። እሱን ጥለን አገልግሎታችንን ስንጀምር ሁሉም ነገር ቀና ይሆናል እና ቅዱስ ጊዮርጊስ አገልግሎቱን የጀመረው በዚህ ነው። ሀብትና ንብረትን ጥሎ ድራጎንን ጥሎ ገሎ ምእመናንን አስጠምቆ በአንድ ቀን እንዴ ልብ የሚያሞቅ ታሪክ መሰለ። እንዲህ የቅዱሳንን ታሪክ መስማት ለቅድስና ነው የሚያነሳሳ። ምንም ነገር የለም። በሰዋዊ በመንፈስ የተሰሩ ስራዎችን በሰዋዊ አይን ልመርምረው ብለህ ከተነሳ ቅዱሳኑ የገደሉትን መንፈስ አንተ ጋር ተጋብቷል ማለት ነው። ሌላ ምንም ታምራ እንደዚህ መንፈሳውያን ስራዎች በመንፈሳዊ አይን ነው ሊመረመሩ የሚችሉት። አንዳንዴ በጣም የሚያስገርሙኝ ብዙ ነገሮች አሉ ከምድራችን ጋር ተያይዞ እንዲህ የቅዱሳኑን ታሪክ ለማንቋሸሽ የሚሄዱ የራሳቸውን ክብር ደግሞ ለመጨመር የሚጥሩ ሰዎችን እናያለን። ቅዱስ ጊዮርጊስ ድራገንን ጥሎ ብርክታይትን የታሰረችበትን ገመድ ፈቶ በዛ ገመድ ድራገንን እየጎተተ ሄደ ስትለው የማያምን ሰው በሶፍት ኩላሊት ፈወስኩ ብሎ ይነግርሃል። የኔን ላብ ብላና ትፈወሳለህ ብሎ ደግሞ እዚህ ፌክ ታሪክ ሊነግርህ ይሞክራል። ምዕመናኖቻችን በጣም መጠንቀቅ መቻል አለባቸው። ዳቤ ብሉ እየተባሉ ሶፍት የሚበሉ ካሉ፣ ጸበል ጠጡ እየተባሉ ምንድነው ላብ የሚጠጡ ካሉ ምርጫው የራስ ነው። እሳትና ውሃ በፊት ነው። አንተ ወደ ፈለግከው ነው እጅህን የምትሰደው። ገባ? በምንም ተአምር ማለት ነው። አባቶቻችን በደመና ይሄዱ ነበረ ብለን ስንናገር ይሄ የመናፍስት ስራ ነው ብለው የሚናገሩ ደብተራ ብለው የሚረግሙ ተሰውረው ሄዱ ስንል ደብተራ ነው የሚሉን። እነሱ ደግሞ 100 ምናምን ቢሊዮን ብር ለአንድ ሰው አካውንት ውስጥ አስገባን ይሉናል። እነሱ ልክ ይሆናል። ምንድነው የሚሻለን? ምንድነው በቃ እንዲሁ እኮ ሳትነካካ እኮ መቀጠል ትችላለህ አይደል? ያመንኩትን አውቀዋለሁና አላፍርበትም የሚል ቅዱስ ጳውሎስ በትክክል ልክ እኛም እንደዛ እንደምንኖር ሁሉም በራሱ መንገድ ቢኖር እኔ ማወቅ ያልቻለው እኛን ነው። እነዚህኛዎቹ የተደገፉት እኛ ላይ ነው። ልክ ነው። አሁን ቀን ከሆነ ፀሐይ እስከወጣ ይጥላል አይደል? ኦርቶዶክስ እስካለች መቃወማቸውን ይቀጥላሉ። መኖራቸው በመቃወም ላይ ነው። ተረዳኸኝ? ያንተን በማቃወሸሽ ላይ ነው። ምንም የሚመጣው አስተምሮ የነሱ ያንተን በመክፈል ላይ ነው። ስለዚህ የማይከፈል ልብ ኖሮ ቀጥ ብላ የቆመች ሃይማኖት እንዳለች እመን ነው ዋናው ነገር። ሲጀመር ኦርቶዶክሳውያንም አሁን እንደ እምነታችን እንደ ጓሮ ጸበል የሆነባቸው ይጠነቀቁ መልካም ነው ለራሳቸው። በትክክል የጓሮ ጸበል የቆዳ መንከሪያ ይሆናል ይባላል። መምህራንን ጎናቸው ስላገኙ፣ ካህናትን ጎናቸው ስላገኙ፣ እነሱ ባልተማሩት ትምህርት በሰነፉት ስንፍና ቤተክርስቲያን አላስተማረችም፣ ወንጌል አልሰበከችም የሚል ነገር ቢቀር መልካም ነው። በትክክል መቅረብ አሁን የቅርብ ሩቅ መሆን እኮ በጣም ከባድ፣ የቅርብ ሩቅ መሆን በጣም ከባድ ነው። የሉቃስና የቀሎጵያ ታሪክ እንደዛ አይደለ የሚያሳየን? በትክክል ኢየሱስ ክርስቶስ ከሞት ተነስቶ አግኝቷቸው የራሱን ታሪክ ለራሱ እየነገሩት ነበር። አብረው ቀኑ ሙሉ ሲጓዙ አይደል? ምሽት ላይ ነው የተገለጠው ሲሰጣቸው የተገለጠው።
የቅርብ ሩቅ መሆን እንዴት አንገት ያስደፋል መሰለህ። መጽሐፍ ቅዱስ ላይ ስንመለስ መጽሐፍ ቅዱስ ባለቤት አለው፣ እግዚአብሔር ነው። ጸሐፊዎቹ ደግሞ እነ ቅዱስ ዮሐንስ እነ ቅዱስ ማቴዎስ እያልን እንጠራለን የመጽሐፍ ቅዱስን ጸሐፊዎች። የሰማዕቱ ቅዱስ ጊዮርጊስን ገድል የጻፈው ማን ነው? እንደው እሱን እናንሳና ሚያዝያ 23 ወይም ሚያዝያ ጊዮርጊስ ደግሞ ከፊታችን አለ። ለምን ይከበራሉ ወደሚለው እንሄዳለን። እዚህ ላይ ማወቅ ያለብን ነገር ምንድነው? ቤተክርስቲያናችን ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ የሚለውን ፕሪንሲፕል አትከተልም። ለምንድነው? መጽሐፍ ቅዱስ ራሱ የራሱ የት መጣለው አይደለ? መንፈስ ቅዱስ የገለጠላቸው እግዚአብሔር የፈቀደላቸው ሰዎች የጻፉት ነው። መጽሐፍትን ለመጻፍ መሪው መንፈስ ቅዱስ መሆን አለበት። ይሄ መጀመሪያው እውነት እንጂ ለቅዱስ ማቴዎስ ስለፈለጉ ተነስተው በፍጹም የጻፉት አይደለም። መንፈስ ቅዱስ የገለጠላቸው መንፈስ ቅዱስ የመረጣቸው ሰዎች እግዚአብሔር መንፈስ ቅዱስ እየነገራቸው ጽፈውታል። ለምሳሌ ከሐዋርያት መካከል በረጅም እድሜ የኖረው ረጅም አገልግሎት የሚያገለግለው ቅዱስ ዮሐንስ ነው አይደል? በ96 ዓመተ ምህረት ነው ያረፈው። እንግዲህ ይሄ ሁሉ አገልግሎቱ እንደው ኢየሱስ ክርስቶስ ሞቶ ከተነሳበት እንኳን ከ34 ዓመተ ምህረት ጀምረን ብናይ ወደ 62 ዓመት ያክል የሰበከውን ስብከት 21 ምዕራፍ ናት ብቻ ልትል አትችልም አይደል? ከተጻፈው የሚሰበከው ይበልጣል። የሰው ምንድነው ባዮግራፊ እንኳን ትክክል ነው አይደለም? ያምላክን ትክክል ነው። የራስ ተጽፎ ሰዎች ምን ዲያሪ ነው ምናምን የሚሉት የሚጽፉት አለ አይደል? ከወልደታቸው እስከምን ልክ ነው የሚታክት ነው። ትክክል ነው። ስለዚህ የራሱ ቅዱስ ዮሐንስ ምን ብሏል? ኢየሱስ ክርስቶስም በደቀ መዛሙርቱ ፊት እጅግ በጣም ብዙ ምልክት አደረገ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ራሱ ዓለም ባልበቃቸውም ይመስለኛል። ከተጻፈው ውጭ ኢየሱስ ክርስቶስ ያደረገው በጣም ብዙ ነገር አለ። አሁን ዋናው ጥያቄያችን መጽሐፍት እንዴት ናቸው የሚለው ሳይሆን አዋልድ መጽሐፍት ልጅነታቸው ለቤተ ክርስቲያን ለአስራው መጽሐፍት እንደሆኑ ለማጠየቅ ነው። በቤተ ክርስቲያናችን መጽሐፍት ሁለት ናቸው። አስራው መጽሐፍት የሚባል አለ፣ አዋልድ መጽሐፍት የሚባሉ አሉ። አስራው መጽሐፍት ማለት 80 መጽሐፍ ቅዱስ ብለን የምንቀበለው የቤተ ክርስቲያናችን መጽሐፍ ነው። አዋልድ መጽሐፍት ማለት ልጅነታቸው መጽሐፍ ቅዱስ የሆኑ መጽሐፍት ማለት ነው። እነዚህ በሚከተሉት ነጥቦች ይስማማሉ። አንደኛ መሪያቸው መንፈስ ቅዱስ መሆኑ፣ ሁለተኛ የጻፉትን ሰዎች እግዚአብሔር መንፈስ ቅዱስ የመረጣቸው መሆኑ፣ ሶስተኛ ይዘታቸው መንፈሳዊ መሆኑ፣ አራተኛ ዓላማቸው ለመንግስተ ሰማያት ክብር ማብቃቱ፣ አምስተኛ በገድሉ ላይ የተጻፈው አገልግሎት ከመጽሐፍ ቅዱስ ዓላማና ገድል ጋር የማይቃረን መሆኑን ልብ ማድረግ ያስፈልጋል። አዋልድ መጽሐፍት የሚያደርጓቸው እነዚህ ነው። በዚህ መሰረት የቅዱስ ጊዮርጊስን ገድል የጻፈው ማን ነው ስንል ከ318 ሊቃውንት መካከል አንዱ የሆነው አባ ቴዎዶጦስ ነው። 318 ሊቃውንት በኒቅያ ጉባኤ እናውቃቸዋለን። አርዮስን ተከራክረው የረቱ፣ ነገረ ስጋዌን ያስተማሩ፣ ነገረ ተዋህዶን ያብራሩ፣ የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት የተናገሩ፣ አርዮስን ከነ ተከታዮቹ ያሳፈሩ፣ በአፍም በመጣፍም ጎበዝ ከነበሩ ሊቃውንት መካከል አንዱ አባ ቴዎዶጦስ ነው። እንግዲህ አባ ቴዎዶጦስ በንጉሥ ቴዎዶሲዎስ ዘመን በእግዚአብሔር ቸርነት ለቅዱስ ጊዮርጊስ የተሰጠውን ክብር ያደረገውን ተጋድሎ በመንፈስ ቅዱስ መሪነት ታሪክ በመጠየቅ አሰናድቶ የጻፈው አባ ቴዎዶጦስ ነው። በጣም ጥሩ። እዚች ላይ አጭር ምላሽ ብቻ ጥያቄ ላምጣና መቲ ወደዛኛው እንሂድ። እኚህን ትክክለኛ የሰማዕቱን ቅዱስ ጊዮርጊስ ገድል የት ማግኘት እንችላለን? ቤተክርስቲያኗ ተበርዞ ነው የምናየው። ትክክል ነው። እንደው ይህንንም ካነሳ ነው ያው ነጋዴዎች ይቀስፉናል እንቻለን። ለሁሉም ነገር ተጠያቂያችን ቤተክርስቲያናችን ናት። በቃ ቤተክርስቲያን ትቅደም። የኦርቶዶክስ ተዋህዶ ቤተክርስቲያን ለኦርቶዶክሳውያን ትቅደም፣ እሷ መሪ ትሁን። መጽሐፎቿን ራሷ ለቅማ። የሚገርም ነገር በቤተክርስቲያናችን ይጃሉ ድርሳናትና ገድላት የፊደላትን መልክና ስዕል ይጠነቀቃሉ። ፊደላት ያለ ቦታቸው አይገቡም። በሐመር ውሃ ቦታ ሀሌታ ውሃ ከገባ ትርጉም ይለውጣል። በዚህ ደረጃ ሊቃውንት አይተው ስለሚያዘጋጁት ቤተክርስቲያን የራሷን እትም በራሷ ማተሚያ ቤት ያተመቻቸውን ከጥንቱ የብራና መጽሐፍ የተረጎመቻቸውን እነሱን እንቅደም። ትንሣኤ ዘጉባኤ መሰለኝ። አይ ትንሣኤ ዘጉባኤ ነው። ከዛ ቀጥሎ ደግሞ በተስፋ ገብረስላሴ የታተሙ መጽሐፍት። አሁን እኔ ያለኝ አንዱ
እሱ ነው በተስፋ ገብረስላሴ የሚገርም እዛ መጽሐፍ ላይ አንድ ታሪክ አለ። ምን ይላል መሰለ የሚያዚያው የሚያዚያ ቅዱስ ጊዮርጊስ ገድል ላይ ስታነበው ታሪኩን የአድዋን ጦርነት ሳህለ ሚካኤል በድል ከፈጸመ በኋላ ይላል። በድል ከፈጸመ በኋላ ታቦተ ጊዮርጊስን ወደ ቦታው መልሶ በአዲስ አበባ በመናገሻ ከተማው ገነተ ጽጌ የምትባል አዲስ ቤተክርስቲያን በስሙ አሰራለት የሚል ቃል አለ እዚሁ ገድሉ ላይ። አሁን የታተሙ ገድሎች ላይ ይሄ ወጥቷል። ስለዚህ ቆርጦ ቀጥሎች አሉ ማለት አሉ። እንደዚህ አሁን በህትመት ላይ አታሚዎቹም እንደው ምን አሁን አትሞ መሸጥ ከሆነ መቆራረጥ ምን አስፈልጋቸው? ያው እንግዲህ በትክክል ዋናው ዓላማው እንመጣበታለን በሌላ ጉዳይ ትክክለኛውን መጽሐፍት እንዲይዙ ነው። አሁን ላይ ደግሞ በተለይም በማህበረ ቅዱሳን ደግሞ የሚታዩ መጽሐፍትም ታይተው ለህትመት የሚበቁ መጽሐፍቶችንም ብንጠቀም በጣም ደስ ይለኛል። በጣም የሚገርም ታሪክ እኮ ነው። በቃ የሰማዕቱ ቅዱስ ጊዮርጊስ ለጀግንነት ነው የሚያነሳሳ፣ ለቅድስና፣ ለሰማዕትነት። አሁን ደግሞ ሰማዕትነት የሚፈለግበት ጊዜ ነው። ሞት አይደለም ሰማዕትነት፣ አንገት መቆረጥ ብቻ ይመስላቸው። በየፍርጁ ለእግዚአብሔር መታመን፣ ለሰው ልጆች ሰላም ምክንያት መሆን፣ በሃይማኖት መቅናት፣ በአባቶች መታዘዝ፣ የፈረሱ አብያተ ክርስቲያናትን መስራት፣ የተዘጉ አብያተ ክርስቲያናትን ማስከፈት፣ ገዳማውያንን መጎብኘት፣ መሳለም፣ ብዙ ነገሮች አሉት። ሰማዕትነት በጣም ብዙ ነገሮች አሉትና ለዛ የሚያነሳሳ ታሪክ ነው። የፊታችን ሚያዝያ 23 ደግሞ እንደ አጋጣሚ የሀገራችን ህገ መንግስትም ይዘጋዋል። ምንድነው እሱ ህገ መንግስት ይሁን ምን አላውቅም፣ ግን ይዘጋዋል። ተከብሮ ይውላል ማለት ብሔራዊ በዓል ነው እና በዛ ላይ ደግሞ የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። ለምንድን ነው ሚያዝያ 23ን የምናከብረው? እንግዲህ ያው ቅድም ነግሬሃለሁ፣ እግዚአብሔር በየምክንያቱ እንድናከብረውም ስሙንም እንድንጠራው ምክንያት ያዘጋጅልን የለ እና ለእኛ ጥሩ ነው፣ ገጥሞልናል፣ እግዚአብሔር ይመስገን። ሚያዝያ 23 ሰማዕቱ ቅዱስ ጊዮርጊስ በሰማዕትነት ያረፈበት ቀን ነው። አሁን 7 አክሊላትን እንደውም በዚህ በማህበራዊ ሚዲያው አንድ በጣም የሚያሳዝን ነገር ሰምቻለሁ። ቅዱስ ጊዮርጊስ ሲሞት ጠላቶቹን ግደላቸው ብሎ ለምኗል። ወንጌል ደግሞ ጠላቶቻችሁን ውደዱ ነው የሚለው እና ብለው ታሪክ ለማሳነስ ያለ ረፍት የሚሰሩ ሰዎች አሉ። የሞቱ መናፍስት ናቸው ብለን እና እኔ እምልህ አንተን እኮ ለማውጣት እኔን መጨፍለቅ የለብህም እኮ። አንተን በራስህ መንገድ ሂድ፣ እኔም በራሴ መንገድ ልሂድ። ምንድነው ችግሩ? እግዚአብሔር ለሰራው መንገድ ብቻ በአንድ መንገድ ወጥተህ በሰባት መንገድ እንዳትመለስ ጥንቃቄ ብታደርግ መልካም ነው። በቃ ከእግዚአብሔር ጋር የሆነ መንገድ ምንም ቢሆን ምንም ችግር የለም። አፈር ቢያለብሱን አፈራችንን አራግፈን ስንነሳ በእኛነታችን ላይ የሚለውጠው ነገር የለም፣ ችግር የለው እና ቅዱስ ጊዮርጊስ ቅድምም ተናግረናል። በቃ የኖረለት ምክንያት አለው። ለመኖሩ ምክንያት አለው፣ ለተጋድሎ ምክንያት አለው፣ ለሞቱ ምክንያት አለው። ይሄ ሁሉ ግን ኢየሱስ ክርስቶስን ያስቀደመ ነው። እንኑር ካልን ትርጉም ያለው ኑሮ ኖረን ትርጉም ያለው ሞት እንሙት። ክርስቲያኖች እንሁን ካልን በክርስትና ማዕረግ እንኑር፣ በክርስትና ማዕረግ እንሙት። እንዴትም ሆነን ኖረን ስንሞት ብቻ ቀብራችንን አናሳምር። ያው ቤተክርስቲያን ልጁ አይደለ የት ትጥልሃለች? ጸሎተ ፍትሐት ፈታ ወደ አምላክ ወደ ልዑል እግዚአብሔር ለምና በክብር ትሸኛለች። ችግር የለባትም ለቤተክርስቲያን። ያው እዚህ በሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ ለክፉዎችም እንኳን ቢሆን እግዚአብሔር ቸር ነው ይላል። እንኳን ለጠሩት እግዚአብሔር ለሌሎችም ይታደጋል። እንኳን ስሙን ለጠሩት እንኳን ሀብተ ውልድና ስመ ክርስትና ላላቸው ለክፉዎችም ቢሆን እግዚአብሔር ማሪ ስለሆነ እግዚአብሔር ይምራል እና ሰማዕተ ልዳ ቅዱስ ጊዮርጊስ 7 ዓመት ያለማቋረጥ አገልግሏል። የተቀበለው መከራ በጣም ከባድ ነው። ዛሬም እንኳን እኮ ቢሆን አሁን በውጭ ሀገራት አሁን በአንዳንድ እስር ቤቶች ከሰው ርቀህ የምትሰራባቸው በባህር ላይ የምታድባቸው ስንት አስፈሪ እስር ቤቶች እኮ አሉ። ዛሬም በ21ኛው መቶ ክፍለ ዘመን የዛን ጊዜዎቹ አሳሪዎች ምስማር በእግር ላይ ይመታሉ፣ አጋድመው በምሳር ይከተክታሉ፣ በጅራፍ ይገርፋሉ፣ በቀስት ይበሳሉ። ምን ያላደረጉበት ስዕል አለ? ምን ያላደረጉበት ነገር አለ?
ምንም የሚላስ የሚቀመስ በሌላት መበለት ቤት ውስጥ አስገብተው እጁን ወደኋላ የፊጥኝ ግጥም አድርገው አስረው እነሱ ምንም እንዳይቀምስ ሲያደርጉ እግዚአብሔር ደግሞ በደረቀ እንጨት ላይ ዓለም ልሞ ይመግብሃል። የሚገርም እኮ ነው። አሁን ሰው ይህንን ተረት ተረት ካለ እስኪ ተራብና እግዚአብሔር ይገልህ እንደሆነ ይበለው። አንዳንድ ጊዜ እኮ የምንኖረው ኑሮ ራሱ ታዘበው። በየምክንያቱ እኮ እናመጣለን። ምጣችንን አስረስቶ እግዚአብሔር አዲስ ቀን አዲስ ፀሐይ ያወጣል። እግዚአብሔር ምን ይሳነዋል? ከወደደህ ምን ይቸግረዋል? ምንም። ይህንን ሁሉ መከራ ስቃይ ነው የታገሰው። በወህኒ ተጥሏል፣ በአደባባይ ተወርዷል። በበግማድ ስጋሁ መተሩ እንዳለ ገድሉ ስጋውን በየክፍሉ በመጋዝ ተተርትሯል። በማሽን ፈጭተው ዱቄት አድርገው በትነውታል። በዚህ ሁሉ ግን ሰማዕተ ልዳ ቅዱስ ጊዮርጊስ ተነሳ ስንል አስነሺው እግዚአብሔር ነው አልን እንጂ በራሱ ኃይል ተነሳ ብለን አናውቅም። እግዚአብሔር ቃል ኪዳንም እኮ ገብቶለት ነው። ትክክል ነው። በመጀመሪያም በራሱ ወደ ተጋድሎ ሲገባ በቃል ኪዳን ስለሆነም ጭምር ነው። እግዚአብሔር ከሱ ጋር ስለሆነ እንጂ እግዚአብሔር ከእርሱ ጋር ባይሆን መከራውንስ ማሰብ እንዴት ይችላል? እግዚአብሔር ቢሞቱ ያነሳል፣ ቢራቡ ያምሳል፣ ቢጠሙ ያጠጣል ብለን አይደል የምንከተለው? ምንድነው እሱ የሰማዕቱ ቅዱስ ጊዮርጊስን መነሳት ለማመን እኮ አልዓዛርን አስነስቶት አምነህ የለ እንዴ ከሞት እንደሚያስነሳ? ያው አሁን እሱ የሚከብዳቸው ያው የቅዱስ ጊዮርጊስ 3 ጊዜ ሞተ ተነሳ ስንል ያው ተረት ያደርጉናል። በየቀኑስ ማስነሳት የሚችል አምላክ መሆኑን ለምን ትጠራጠራለህ? ፀሐይ እንደምትገባና እንደምትጠልቅ ካመንክ እግዚአብሔር በየሰዓቱ እየገደለ ማስነሳት እንደሚችል ለምን ነው ማታመን? ስለዚህ ይሄንን የሚናገሩ ሰዎች ለእግዚአብሔር የሚቸግረው ነገር አለ ወይ ከሚለው ጥያቄ ጋር እንዲሰሙ ይሄንን ያነሳ ነውና የተቀበለው መከራ ብዙ ነው። የተገረፈው ጅራፍ፣ የተፈረደበት ፍርድ በጣም ብዙ ነው። መከራው ብዙ ነው። የብረት ጫማ አጫምተው እንዳይራመድ አድርገውታል። በራሱ ላይ ምስማር መተው ደሙ እንደ ሰንዋ እንዲፈስ አድርገውታል። ግንድ ላይ አስረው በቀስት ወግተውታል። በጣም ብዙ መጽዋዕት መከራ ነው የተቀበለው። የተጋደለው 7 ዓመት ያለማቋረጥ ነው። አሁን እኛ የአንድ ሁዳዴ ጾም ጾመን እንመጻደቅ ይሆናል። እሱ ግን 7 ዓመት ያውም በተጋድሎ ነው የኖረው። የሐዋርያትን ኑሮ ነው የኖረው። እሱ 7 ዓመት የተቆረጠ ዘመኑ ስለሆነ ነው። ሐዋርያት እንደ እድሜያቸው መጠን አገልግለዋል። እነ ጲላጦስ እኮ በሰማዕትነት ሞተዋል። ጲላጦስ እኮ በ67 ዓመተ ምህረት በታናሿ እስያ በሰማዕትነት ነው የሞተው። ለንጊኖስ በሰማዕትነት ነው የሞተው የጌታን ጦር ወግቶ። ስለዚህ በገባህ ልክ ነው የምትጋደለው። ፍቅሩ የገባህ ቀን ምንም ትሆናለህ። ውለታው የገባህ ቀን ምንም ትሆናለህ። ስለኛ ሲል የተቀበለው መከራ፣ የጠጣው መራራ፣ የጠጣው ሐሞት፣ የተወጋው መወጋት፣ የተቸነከረው ችንካር፣ የተመታበት አክሊለ ሦክ፣ የተራቆተው መራቆት፣ የተሳለቁበት ተሳልቆ ለኛ ሲል እንደሆነ ከገባን ምንም እናደርጋለን። እና ቅዱስ ጊዮርጊስ የገባው እውነት ይሄ ነው። ያልተቀበለው ጽዋዕተ መከራ የለም። በበለቷ ቤት ደረቅ እንጨት ዓለም ልሞ ተመገበ ስትል የምታኮርፍ ከሆነ ከባድ ነው። እግዚአብሔር እኛን ራሱ አንደኛችን መጋቢ አንደኛችንን ተመጋቢ ያኖረን የለ። እኔ እንደው እያያያዝ ነው እንሂድ ዝም ብለን ባይረባም መውረድ ነው። ለምሳሌ ሰማዕቱ ቅዱስ ጊዮርጊስ በመበለቷ ቤት እንደዛ የፍጥኝ ታስሮ ንጉሱ ሲመለስ ሲያይ ምንድነው እሱ የለመለመ ዛፍ ያያል። ቅዱስ ጊዮርጊስ ታስሮ ነው ሲል ፍቱትና ከእንደገና መከራ አጽኑበት ነው ያለው። በቤቷ በረከት አምጥቷል። እኔ ይገርመኛል የሰማዕቱ ቅዱስ ጊዮርጊስን ታሪክ ስንሰማ ያደግን ልጆች ነን። እንግዲህ አንተ ማጥቢያ ነው እኔም ማጥቢያ ነውና ሚያዝያ 23 ስለዚህ ተጋድሎን የፈጸመበት ቀን ነው ማለት ነው። ጥር 18 ላይ ሰባር አጽም ማለት ሰውነቱ በክፍል ተፈጭቶ በደብረ ይድራስ ተራራ ተበትኖ እግዚአብሔር አምላክ ከሞት አስነስቶት ገዳዮቹ የመግደላቸውን ዜና ለንጉሱ ሳይናገሩ እሱ ግን ቀድሞ አምላክ ኢየሱስ ክርስቶስ ይሄንን አደረገ ብሎ የመሰከረበት ነው። ሚያዝያ 23 ግን ስለዚህ ሁሉ ስለተጋደለው ተጋድሎ ስለተቀበለው መከራ ነገስታት፣ ሰዎች፣ የሀገሩ ሁሉ ገዢዎች ዱድያኖስን ጨምሮ ሁሉም በተሰበሰቡበት ለቅዱስ ጊዮርጊስ የመጨረሻውን ፍርድ በሰማዕትነት እንዲሞት ፈረዱበት። ያው ቀን አለን አይደል? አዎ። እንደተወለድን እንሞታለን። ከመወለድ ቀን ይልቅ የመሞት ቀን ይበልጣል ይላል። ለምን? አክባሪው ያዘጋጀው ሲሳይ አለ። ቅዱስ ጳውሎስ ያስተማረን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እቺን የሚናፍቁ የተዘጋጁ ናቸው። ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ።
ካለ በኋላ ምን አለ? ከእንግዲህ የክብር አክሊሌ ተዘጋጅቶልኛል። እግዚአብሔር አይተውህማ። የተጋደልክለት የሞትክለት አምላክህ ላለፋኸው ልፋት ላገለገልከው ግልጋሎት ይሸልምሃል፣ የክብር ዘውድ ይደፋልሃል። እግዚአብሔር እንኳን ተጋድለህለት እንዲሁ እየጠራ ማክበር ልማዱ ነው። ስለዚህ ቅዱስ ጊዮርጊስም ሚያዝያ 23 ቀን በሰማዕትነት እንዲያልፍ ሆነ። የሀገሩ ሁሉ ሊቃውንት ተሰባሰቡ፣ ቅዱስ ጊዮርጊስን የፊጥኝ አሰሩ፣ በፊታቸው አንበረከኩ። እንግዲህ አንድ ሰው በሰማዕትነት ሲሰየፍ የምትናገረው የመጨረሻ ቃል አለ። ሃይማኖቱን እንዲያጸና፣ ክርስቶሳውያንን እንዲጠብቅ፣ ክርስቲያኖች በእምነታቸው እንዲበረቱ። እኔ እንደው በዚህ ታሪክ ውስጥ የሚገርመኝ ነገር ኢየሱስ ክርስቶስ ቅዱሳንን እንዲህ አድርጎ አክብሯቸው ይኖርና የሚሞቱበት ቀን ሲደርስ ምን ላድርግልህ ብሎ ይጠይቃቸዋል። ሲጠይቃቸው ሸልመኝ ያለ አንድ ቅዱስ አናነሳም። ክርስቲያኖችን ማርልን፣ ቤተክርስቲያንን ጠብቅልን ብለው እየሞቱ ስለሌላ ሰው ምሕረት የሚለምኑት ነገር በጣም ይደንቃል። ቅዱስ ጊዮርጊስ የሚያደረገው ያ ነው። እዚሁ እግዚአብሔር ሁሉም ነገር እኔ ላድርግ አይልም፣ የሚያሳተፍ ነው። ለምሳሌ ትልቁን ነገር እግዚአብሔር ያደርጋል፣ ትንንሹን ነገር ደግሞ ለአንተ ይሰጣል። ትክክል ነው። ለምሳሌ አልዓዛርን ሲያስነሳው መግነዙን አልፈታው፣ ፍቱት ነው ሲል ነበር። ከሞት ማስነሳት ግን ማስነሳት የሱ ድርሻ፣ ማስነሳት የእግዚአብሔር ደግሞ የካህናቱ ስራ ነው ማለት ነው። ሌሎች ነገሮች እንድንሳተፍ ሱታፌ ስላለበት ነው በብዙ እና ከዚህ ጋር ተያይዞ ነው የካህኑ፣ የዲያቆኑ፣ የምእመኑ፣ የደጅጠኙ ቤተክርስቲያን ብዙ አካላትን የምታሳተፈው። ኢቭን የኔ ቢጤውን ቤተክርስቲያን በር ላይ የምናገኝበት ምክንያቱ ብዙ ነው። ቤተክርስቲያን እናውራ ካልናት ሰሚ ከተገኘ አይበቃም ጊዜ አይደለም፣ ሰሚ ሳይኖር ይቅርና እንመጣበታለን። ስለዚህ እንኳን ለሚያዝያ ጊዮርጊስ አደረሰ፣ እንኳን አብሮ አደረሰን። እንግዲህ በዚህ ቀን ቅዱስ ጊዮርጊስ ስለኛ ስለ ሃይማኖቱ ተሰይፎ በእግዚአብሔር ፊት ይሄንን ሁሉ መከራ ተቀብሎ 7 የክብር አክሊል እሱ ተሸለመ። ክፉዎች ይጠፋሉ እኮ። አሁን ነገስታት ጠፉ ብለህ እኮ አታዝንም። ጠላት ጠፋ ብለህ ደስ ነው የሚልህ። ምክንያቱም በኖኅም ዘመን ለእግዚአብሔር ያልሆነ ሰው በንፍር ውሃ ጠፍቷል። በሰዶም ጊዜ ሰዶማውያን በእሳት ጠፍተዋል። በቅዱስ ጊዮርጊስም ዘመን ለህዝቡ ሲል፣ ህዝቡን ለመታደግ ሲል፣ እግዚአብሔርን የሚወዱትን ሰዎች በሰላም እንዲኖሩ ሲል ጠላቶቻቸው የሚመለሱበትን እድል ስላልተጠቀሙበት ጠፍተዋል። ቅዱስ ጊዮርጊስ ተሸልሟል። እምነታችን ጸንታለች። 7 የክብር አክሊላትን የደፋበት የወረሰበት ወደ እግዚአብሔር መንግስት የገባበት ሊቀ ሰማዕታት ቅዱስ ጊዮርጊስ የተሾመበት ዕለት ነው። እንኳን አደረሳችሁ፣ እንኳን አደረሰን። የሰማዕቱ ቅዱስ ጊዮርጊስን በዓል ዓመታዊ በዓል ለማክበር ወደ ተለያዩ አብያተ ክርስቲያናት ስትሄዱ ለምን እንደምትሄዱ አውቃችሁ እንድትሄዱ ስለፈለግን ታሪኩ፣ እምነቱ፣ ተጋድሎ፣ ጽናቱ በልባችሁ አድሮ ለአምላካችሁ ለመታመን እግዚአብሔር እንዲረዳችሁ እንዲያግዛችሁ ቅዱስ ጊዮርጊስ የነገ ሰው ይበለን። መልካም ጊዜ